أبي is late ኣይተረድኡን ትዝሰርሖ ዘሎ ድራማ ካብ ፆታ ወፃኢ ምዃኑ ኣይተረድኡን ዶክተር አብይ ዘግይተዋል። ሂስ ቱ ሌት አልተረዳውም። እየሰራ ያለው ድራማ ከጨዋታ ውጭ መሆን አልገባውም። አምባሳደር ስዩም መስፍን ከኤርትራዊው ጋዜጠኛ ዮናስ ጋር በነበራቸው የትግርኛ የቃለ መጠይቅ ቆይታ የተናገሩት ነው። በኢትዮጵያ የፖለቲካ ታሪክ ትልቁን ስፍራ ከሚይዘው የ60ዎች ትውልድ የተገኙት በበርካቶች እሳቸውን በመሰረቱ ድርጅት የህወሓትን መስመር ተከትለው ወደ ትጥቅ ትግል በተቀላቀሉ የትግል ጓዶቻቸው ዘንዳ እንደ አባት የሚታዩት አንደበተ ርቱዕ አንጋፋው ታጋይና ዲፕሎማት አምባሳደር ስዩም መስፍን ከኤርትራው ጋዜጠኛ ጋር በነበራቸው ቆይታ የትግራይ ምርጫ የኢትዮጵያ ፖለቲካ ሁኔታና የኢትዮ ኤርትራን ጉዳይ በማስመልከት ሰፋ ያለ ቆይታ አድርገዋል። አውራምባ ታይምስም የአድማጭ ተመልካቾችን ፍላጎት መሰረት በማድረግ የትግርኛውን ቃለ መጠይቅ ወደ አማርኛ በመመለስ እንደሚከተለው አጠናቅሮታል። አብራችሁን ቆዩ። አንጋፋው ታጋይና የህወሓት መስራች አምባሳደር ስዩም መስፍን ከኤርትራዊው ጋዜጠኛ ዮናስ ጋር በነበራቸው ቆይታ ከጋዜጠኛው ቀርቦላቸው ጊዜ ወስደው ሰፋ ያለ ማብራሪያ የሰጡበት የትግራይ ምርጫ ለትግራይ፣ ለኢትዮጵያ ብሎም ለምስራቅ አፍሪካ ያለውን ትርጉም ምንድን ነው የሚል ጥያቄ ነበር። አምባሳደር ስዩም እንዳልከው ምርጫው ለትግራይና ለኢትዮጵያ ብቻ ሳይሆን ለቀጠናው ብሎም ለወንድም የኤርትራ ህዝብ ልዩ ትርጉም አለው። በቅድሚያ ግን የተሳሳቱ ግንዛቤዎችን ባነሳ ደስ ይለኛል በማለት ንግግራቸውን ጀመሩ። ማዕከላዊ መንግስት ምርጫውን አራዝሞ ሲያበቃ የትግራይ ሰዎች ምርጫ እናካሄዳለን የሚሉት እልህኝነት ካልሆነ ምንም ትርጉም የለውም። እምቢተኝነት ወይንም ዲፋያንስ ነው። ህገ መንግስትን አለመቀበል ነው የመሳሰሉ አስተያየቶች ከተለያዩ አቅጣጫዎች ሲሰነዘሩ ይደመጣል። ይህ ቢያንስ ሆን ተብሎ ለማደናገር የሚደረግ ቢሆንም በትልቁ ግን ታሪካዊነቱንና የታላቅ ገድል ውጤት የመሆንን ነገር ለማደብዘዝና ስልጣን ለማራዘም የሚፈልጉ ኃይሎች ዓላማቸውን ለማሳካት ሲሉ የሚያደርጉት መሆኑ ሊታወቅ ይገባል። ከዚህ ባለፈ ግን የራሱን እድል በራሱ ለመወሰን ከባድ መስዋዕትነትን ለከፈለ ህዝብ ያለው ትርጉም ሌላ ነው። የምርጫ ጉዳይ ህገ መንግስታዊ ሲሆን የሚወሰነው በህዝብና ህዝብ ብቻ ነው። ምርጫ ሊራዘም እንደማይችል ህገ መንግስቱ ዝግ ያደረገው ጉዳይ ነው። የሚራዘምበት ምንም አይነት መንገድ የለም። ዶክተር አብይ እንደ ፈረንጆቹ 2018 ስልጣን ያዘ። 2020 ግንቦት ደግሞ ምርጫው መደረግ ነበረበት፣ ግን አልፈለገም። ምክንያቱ ግልጽ ነው። ለምን ቢባል ብልጽግና ላይ የተንጠለጠለ ድርጅት እታች ላይ መሰረት የሌለው እንደሆነ ያውቃልና። ስለዚህም እታች ወርደን መደላደል እስክንፈጥር እድል ማግኘት አለብን በሚል ግንቦት ወር ሊካሄድ የነበረው ምርጫ ካለምንም ምክንያት ለነሐሴ ወር እንዲገፋ አደረገው። ውሳኔው ሲወሰን ኮሮና አልነበረም። ቀጥሎም ኮሮናን ሽፋን በማድረግ ላልተወሰነ ጊዜ እንደተራዘመ ተገለጸ። ይህ ወረርሽኙን ለፖለቲካ ዓላማ ማስፈጸሚያ እንዲሆን በማሰብ የተደረገ ግልጽ ነገር ነው። ኮሮና ቢኖርም ዓለም ሁሉ ምርጫ ከማድረግ አልቦዘነምና። በላቲን ኤዥያ፣ አውሮፓና ጎረቤቶቻችን የአፍሪካ ሀገራት ማላዊና ብሩንዲ ያደረጉት ምርጫ እንደ ምሳሌነት ማንሳት ይቻላል። ስለዚህም ዶክተር አብይ የሚመሩት ድርጅት እታች ድረስ መዋቅሩ እስኪያደላድልና ተቀባይነት እስኪያገኝ ድረስ ህገ መንግስቱ የዘጋው ነገር በተለያየ መንገድ ሊያራዝሙት መክረዋል። ይህ ሁለት ነገር አበላሽተዋል። አንደኛው ህገ መንግስቱን የሰበረ ሲሆን፣ ሁለተኛው ደግሞ ለህገ መንግስቱ ዋስ መሆን የሚችሉ ተቋማት ማለትም የህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤትን መሳሪያ አድርጓቸዋል። በገንዘብ በቤት በሹመትና በተለያዩ መንገዶች የደለለ መሳሪያ በማድረግ የሚፈልገውን አድርገዋል በማለት ተናገሩ። አንጋፋው ታጋይ አምባሳደር ስዩም መስፍን። አምባሳደር ስዩም ማብራሪያ ዘል ንግግራቸውን ቀጠሉ። እናም የትግራይ ህዝብና መንግስት እንደዚህ አይነት ተግባር ላይ እጁ አይከትምም አሉ። የትግራይ ህዝብና ህወሓት የእንደዚህ አይነት ሴራ ተሳታፊ መሆን አይችልም። ምክንያቱም ለ17 ዓመታት ልጆችን የገበረና ለ27 ዓመታት ስርዓትን የገነባ ህዝብ ተመልሶ ወደ ባርነት የሚገባበት አንዳችን ምክንያት የለም፣ አይፈቅድምም። ኮሮናም ቢሆን ከዶክተር አብይ በፊት ቀድሞ እርምጃ የወሰደ የትግራይ ክልል መንግስት ነው። ይህንን አሳንሶ በማየት አይደለም፣ ነገር ግን ህገ መንግስትን ከሚሰብሩ አካላት ጋር የሚተባበር ህዝብና መንግስት አይደለም። ለዚህም ነው የክልሉና የሀገሪቱን ህገ መንግስት መሰረት በማድረግ ከህዝቡ ጋር ባለው ውል መሰረት ምርጫውን በጊዜው እንዲካሄድ የወሰነው ያሉት አምባሳደር ስዩም መስፍን ከትግራይ ክልል ምክር ቤት ውሳኔ በኋላ የተባለው ነገር በወቅቱ ትልቅ ግርምት እንደፈጠረባቸውም አልሸሸጉም። እንዲህም አሉ። በኋላ የተባለው ነገር የሚገርም ነው። ምርጫ ካካሄዳችሁ ህገ መንግስታዊ እርምጃ እንወስዳለን የሚል አዋጅ ታወጀ። ጠቅላይ ሚኒስትር አብይ ዝም ብለን የምንመለከትበት ምክንያት የለም፣ አስፈላጊ የሚባለውን እርምጃ ሁሉ እንወስዳለን አሉ። ተፎካካሪ ኃይሎች በሉት ወያኔን አፍርሱት፣ ይህንን እምቢተኛ ኃይል ስበሩት፣ በትኑት የሚል ልክ አንተ ባለህበት ሀገር ያሉ ኢሳቶች እንደሚሉት ማለት ነው። በነገራችን ላይ ከጦርነት ሸሽተው ነው እዛ የመሸጉት እና እነሱ ነበር የሚመሩት የዶክተር አብይን መንግስት። ኤሌክትሪክ አቋረጥ፣
ቴሌፎን ዝጋ፣ መንገዶች ዝጋ፣ ንግድ አቋርጥ፣ ከዛም ወታደራዊ ኃይል አሰማራ፣ ቅርቃር ውስጥ ክተታቸው፣ ብቻ ምን ያልተባለ ነገር አለ? የትግራይ ህዝብ ምርጫ አደርጋለሁኝ በማለቱ በዓለም ላይ ጦርነት የታወጀበት የመጀመሪያው ህዝብ ነው። ይሁን እንጂ ህዝቡ ለምንም ሸብረክ ሳይል ትግሉን አጠናክሮ የዓለም አቀፍ ማህበረሰብን ቀልብ በሳበ መልኩ ታሪካዊና ውጤታማ ምርጫ ማካሄድ ችለዋል። ኮሮና እየተከላከለ ከሌሎች 8 ሰዓት አንስቶ ነው ለምርጫ የወጣው። ድፍን የትግራይ ወጣት ምንም ነገር እንዳያጋጥም ሰላሙንና ደህንነቱን ሲጠብቅ ነበር። ይህ ወጣቱ ውሃ ዳቦ ሳይል ለ24 ሰዓታት በንቃት ያከናወነው ታሪካዊ ተግባር ነው። ለዚህም ሊመሰገን ይገባል። ስለዚህም የዚህ ታሪካዊ ኩነት ትልቅነቱ ምንድን ነው ለሚለው ጥያቄ የትግራይ ህዝብ አሁንም በመረጠው ድርጅትና መንግስት የሚተዳደር ብቻ መሆኑ ያረጋገጠበት ሆኖ ማለፉ፣ ሌላው ከባድ መስዋዕትነት ከፍሎ ያረጋገጠው መብቱ ለማንም አሳልፎ እንደማይሰጥ ከኢትዮጵያ አልፎ ለአካባቢውና ለዓለም ማስመስከር ነው ማለት ይቻላል። ለፍትህ ካልሆነ ለህዝቦች መብት ማራከስ ተባባሪ እንደማይሆን፣ ይህችን መብቱ ለመርገጥ የሚፈልግ ኃይል ካለ ደግሞ በማንኛውም መንገድ እንደሚመክት ያሳየበት ወቅት ነው። 2.7 ሚሊዮን መራጭ ተመዝግቦ 99.5 የሚሆነውን የመረጠበትና ትግራዋይ አንድነትን ያሳየበትም ነው የተካሄደው ምርጫ። ይህ ለሌሎች በዶክተር አብይ መፈንቅለ መንግስት ምክንያት የፈረሱና የዛሬ 5 ዓመት የተመረጡ መንግስታት ለሌላቸው ክልሎች ማለትም አፋር፣ አማራ፣ ኦሮሚያ፣ ሶማሊያ፣ ቤኒሻንጉል፣ ጋምቤላ ከትግራይ ውጭ በሁሉም ክልሎች ላሉ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ትልቅ ትምህርት ነው። የተባለውም አልቀረም። በርካቶች ህወሓት እውነትም የህዝብ መንግስት ነው፣ ለመብት መታገል ምን እንደሆነ ከተጋሩ ተማርን፣ የትግራይ ወንድሞቻችን አኩርታችኋል፣ እንኳንም ደስ አላችሁ ሲሉ እየተደመጡ ይገኛሉ። ስለዚህም ምርጫው ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ትልቅ ትምህርት የሰጠ ምርጫ ነው ሲሉ አምባሳደሩ ማብራሪያቸውን ቀጠሉ። አምባሳደር ስዩም የምርጫውን ትርጉም ከትግራይና ከኢትዮጵያ በላይ መሆኑንም አበክረው ተናገሩ። ምርጫው ከኢትዮጵያ በላይ ነው። ምርጫው ለምስራቅ አፍሪካም ቢሆን በተለይም ደግሞ ለመብቱ ሲል ብዙ ዋጋ ለከፈለ የኤርትራ ህዝብ፣ ህገ መንግስት ታጥፎ ሸልፍ ላይ ለተቀመጠው ህዝብ፣ ፍቃድ የሚሰጠው መንግስትን እየጠበቀ 30 ዓመት ለሆነው ለወንድም የኤርትራ ህዝብ ትልቅ ትርጉም አለው አሉ አምባሳደር ስዩም መስፍን። የኤርትራ ህዝብ ለመብቴ ብሎ የታገለ ህዝብ ነው። ትውልዶች የገበረ ቀዳሚ ህዝብ ነው የኤርትራ ህዝብ። የትግራይ ህዝብም ሆነ የኢትዮጵያ ህዝብ ከኤርትራ ህዝብ ተምረዋል። እናም ይህ ባለ ታሪክ ህዝብ ምንም ነገር በችሮታ የሚሰጠው ነገር እንደሌለ ይገነዘባል ብዬ አምናለሁኝ። ታላቅ ገድል የሰራና ደማቅ ታሪክ ያለው የኤርትራ ህዝብ እንዲህ አንገቱን ደፍቶና ተጨቁኖ መኖር አይችልም። ስለዚህም አንድነቱን አጠናክሮና አጥብቆ እምብየው ለራሴ መብት ራሴ መታገል አለብኝ ብሎ መነሳት እንዳለበት ነው የሚሰማኝ። ምክንያቱም በጋህድ እያየን ስለሆነ መንፈሳዊ ቅናት አደረብን እያለ ነው በማለት የምርጫውን ትርጉም ሰፊ መሆኑን ነበር አምባሳደር ስዩም መስፍን ለኤርትራዊ ጋዜጠኛው የገለጹለት። ከምርጫው ጋር በተያያዘ በዶክተር አብይ አህመድ የሚመራው መንግስት አንዴ እርምጃ እንወስዳለን፣ አንዴ ምርጫ ቢደረግ ችግር የለብንም፣ ሌላው ጊዜ ደግሞ እኛም ምርጫ እናደርጋለን የሚለው ተለዋዋጭ ባህሪና አቋም እንዴት ይመለከቱታል? ጋዜጠኛው ለአምባሳደሩ ያቀረበው ሁለተኛው ጥያቄ ነበር። ድራማው እየቀጠለ ነው በማለትም አምባሳደሩ ማብራሪያቸውን ጀመሩ። ድራማው እየቀጠለ ነው። የኮሮና ወረርሽኝ አላገደውም። ምክንያቱም ያገተው ሌላ ነበር። የዓለም ህዝብ ጮኸበት። የትግራይ ህዝብ አብነት ሆኖ ለተቀሩት የኢትዮጵያ ህዝቦች አሳየ። የፈለገ ቢጠብቅ ሊያመጣ የሚችለው ለውጥ እየተመለከተ ነው። ዶክተር አብይ ያደረገው ነገር ቢኖር ሁሉንም በሚባል ደረጃ የተቃውሞ አሰላለፎች አፍርሷቸዋል። መሪዎች ታስረዋል። የተቃውሞ ሰልፎችም ተበትነዋል። ስለዚህም የሚያሰጉትን መሪዎች አስሮ ሊመዘገቡ የሚገባቸው ፓርቲዎችን አትመዘገቡም ብሎ አፍርሶ በእስር ቤቶች አጉሮ ከዛ በኋላ የእሱ መራቂዎችና ተላላኪ ሆኖ ይዞ ምርጫ ሊያካሂድ ድራማ እየሰራ ይገኛል። እውነትም ጠቅላይ ሚኒስትሩ ድራማ እየሰራ ነው። ይህ በጣም የሚገርም ነው። የፌዴራሊስት ኃይሎች በቅርብ ያወጡት መግለጫ ከዚህ በኋላ ብልጽግናና ዶክተር አብይ የሚመሩት ምርጫ መካሄድ አይችልም። ምክንያቱም ሁሉንም ፓርቲዎች አፍርሶና አስሮ ድራማ ማካሄድ አይቻልም። የዶክተር አብይ መንግስት ከመስከረም 25 በኋላ ህጋዊነት የለውም። በኢትዮጵያ መንግስት አይኖርም። ስለዚህም ባላድራ መንግስት ሊመሰረት እንደሚገባው የሀገሪቱን ቀጣይ ዕጣ ፈንታ እንዴት ይሁን በሚልም ከሁሉም ፖለቲካ ኃይሎች የተመዘገቡም ይሁን ያልተመዘገቡ ብዛታቸው ምንም ይሁን ምንም የሚቃወሙም የሚደግፉም የታሰሩም ሁሉ ብልጽግናም ዶክተር አብይ የሚመራው እዚህ ላይ እንደ አንድ ተሳታፊ ሆኖ የሚሳተፍበት ሁሉም የኦሮሚያ ሲቪክ ማህበራት የሚገኙበት የሁሉም ብሔር ብሔረሰቦችና ክልሎች ተወካዮች የሚወከሉበት አንድ ሸንጎ እንዲመሰረት ጥሪ ያቀረቡበት ነው። ይህ ሸንጎ ይችን ሀገር እንዴት ትቀጥል? በሚኒሊክ ጊዜ በጦርነት ሳለፈ፣ በኃይለ ሥላሴም በጦርነት፣ በደርግም ተመሳሳይ። ኢህአዴግ መጥቶ ተመጣጣኝ ሰላም ቢኖርም ውጤቱ ያየነው ነው። አብይ መጥቶም በተለያዩ ኢትዮጵያ ቦታዎች ጦርነት እየተካሄደ ይገኛል። ይህ ሀገር መንግስታት
በተለዋወጡ ቁጥር ከጦርነት ወደ ጦርነት እየገባ 130 ዓመታት አስቆጥረዋል። ለምን? የዚች ኢትዮጵያ የምትባል ሀገር በሽታ ምንድን ነው? በአንድ ኤምፓየር የተገነባች ሀገር ሰላም ልታገኝ የምትችልበት ስትራክቸር አግኝተናል ወይስ አላገኘንም? እንዴት ነው ይህች ሀገር የሁላችንን ጥላ መሆን የምትችለው? አንዱ በአንድ ላይ ጣቱን ሊቀስርባት የማይችልበትና ተከባብረን የምንኖርባት ሀገር ታስፈልገናለች። ከዛም ነው የታላቅ ሀገርና ግዙፍ ኢኮኖሚ ምንነት ሊረዳን የሚችለው። የሁላችንም ወህኒ ቤትና እስር ቤት ሀገር ሆና ይዛ እንድትሄድ ግን አንፈልግም። ስለዚህም ሁላችንም ለዚች ሀገር ልንሰዋላትና ልናፈቅራት ከሆነ የእነዚህ በሽታዎች ፈውስ ማግኘት አለብን። የሚመሰረተው ሸንጎ ቁጭ ብሎ መፍትሄ እስኪያገኝ ደግሞ ቴክኖክራቶች ያሉበት ባላድራ መንግስት ለወራትም ሆነ ለዓመት መፍትሄና ተከባብረን የምንኖርበት የጋራ ፎርሙላ እስኪገኝ ድረስ ስልጣን ላይ የሚቆይ ይሆናል እና በዚህ መንገድ እንሂድ የሚል አማራጭ አቅርበዋል። አብይ ዘግይተዋል። ሂስቱሌት አልተረዳውም። እየሰራ ያለው ድራማ ከጨዋታ ውጭ መሆን አልገባውም። ለዚህም ነው ትግራይ ላይ የተካሄደው ታሪካዊ ምርጫ ለሌሎች የመንፈስ ብርታትና መነቃቃትን ፈጥሮ የሀገሪቱ ፖለቲካ የሚቀይር ሁኔታ እንደተፈጠረ መረዳት ተገቢ የሚሆነው በማለት ነበር አንጋፋውና የህወሓት መስራቹ አምባሳደር ስዩም መስፍን ከኤርትራዊ ጋዜጠኛ ዮናስ ጋር የነበራቸው የክፍል 1 ቆይታ የቋጩት። አምባሳደሩ በክፍል 2 ቆይታቸው ምን አበይት ነጥቦችን አነሱ? አውራምባ ታይምስ እንደ ክፍል 1 ሁሉ በነገው ዕለት ፕሮግራም ወደ እናንተ የሚያቀርብ ይሆናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። አውራምባን ሰብስክራይብ በማድረግ የአውራምባ ቤተሰብ ይሁኑ።